تقبل الله منا ومنكم عيد مبارك علينا وعليكم ተመልሰናል ክብራትና ክብራን ተመልካቾቻችን 1446ኛው ዓመተ ሂጅራ የዒድ አልፍጥር ልዩ የበዓል መሰናዷችንን እየተተካካን ወደ እናንተ ማድረሳችንን ቀጥለናል። ፉአድን በርካታ ተመልካቾች ሲያዩ የሆነ ነገር ይጠብቃሉ። ብዙ አናብራራም ማለት ነው። ምንድነው የሚጠብቁት? ዛሬ ዋናው ዑምራ ነው። የዑምራ ሽልማቱን እንግዲህ ይዘን መተናል። ማን ነው እድለኛው? ማን ነው የተጠራው? ማናት እድለኛ እሱን የምንለይበት ሰዓት ላይ ደርሰናል ኢንሻአላህ። እንግዲህ ሁሌም በጣም በርካታ ተሳታፊዎች ይሳተፋሉ። ከ100,000 በላይ ተሳታፊዎች ተሳትፈው እንግዲህ ተጣርቶ አንድ ብቻ ሁሉንም መልሰው አንድ ብቻ የተሳሳቱ ተመልካቾችን እንግዲህ የአይቲ ባለሙያዎች ፈልፍለው አምጥተውልናል። የኛ ድርሻ ወይም የናንተ ማን ነው እድለኛው ወይ ማናት የሚለውን አውጥተን የምናየውናል ማለት ነው። ያጓጓል ማሻአላህ ያስቀናል። እኛም ብንከተል ጥሩ ነበር ሸላሚውን ተቸገርን እንጂ ለማንኛውም በጣም ነው ደስ የሚለው። ፕሮሰሱን በቅርብ ርቀት ለመከታተል እየሞከርኩ ነበር። እኔም ከጥያቄ አወጣጡ ጀምሮ እስከ አናላይዝ የሚደረግበት መንገድ ያለውን ነገር በዚህ አጋጣሚ በጣም ማመስገን የምፈልጋቸው ሰዎች አሉ። ወንድም ሰይድ የኤስኤምኤስ ስርዓቱ በአግባቡ እንዲሰራ የሚመጡ ጥያቄዎች ካታጎራይዝድ ሆነው በኤቢ የገባባቸው ለብቻቸው እንዲመጡ የተቀሩት ደግሞ ሌላ ቦታ እንዲሄዱ በቀላሉ አይደንቲፋይ እንድናደርግ መልስ ይመለሱባቸው እሱን ተባብረናል። በጣም ነው የምናመሰግነው። ጥያቄ በማውጣትና ደግሞ እነዚህን ነገሮች ከባለሙያዎች ጋር በመነጋገር አናላይዝ በማድረግ ደግሞ እህት ፋይዛ በጣም ትልቁ ሚና ተጫውታለች። ጥያቄ ሲወጣ በእርግጥ ያው ብዙ ተመካክሮ ይሄ ነገር ይሆናል አይሆንም እንዴት ነው መረጃው ምንጩ የተጣራ የሚሰራበት አካሄዳል። አንዳንድ ጊዜ ቀላል ጥያቄዎችን ደግሞ ያው አልማሉም ቢደሩራ በሁሉም ሰው የሚያውቃቸው ነገሮች ደግሞ እንደዚሁ ይሰራል። እህት ፋይዛ እነዚህን ጥያቄዎች በማዘጋጀት ከዛ ደግሞ ለተመልካች ሲደርስ ደግሞ ጥሩ ጥያቄውን በደንብ አይተው ሪኮግናይዝ እንዲያደርጉት ደግሞ ግራፊክሱን እየሰሩ ወንድም ጀሚል ተሳትፎ አድርገዋል። ብቻ በርካታ ሰዎች ናቸው አንድን ሰው ዑምራ ለማሸለም ሲረባረቡ ነበር። ዋናው ደግሞ ቆይ እኔ ለምንድን ነው ማለት መሰግን አንተ እዚህ ነው ያለው አንተ አመስጋኝ እንደሆነ ያለው መርሐባ። ያው በርካታ ተሳታፊዎች እንግዲህ በየዕለቱ የሚጠየቁ ጥያቄዎችን ተከትሎ እየተሳተፉ ቆይታ አድርገዋል። የጥያቄ ሰዓት ላይ ያው በየቤቱ ሁሉም ጸጥ የሚልበት ሰዓት ነው፣ ጥያቄ የሚያደምጥበት ሰዓት ነው። ከዛ ደግሞ ስልክ ያለውና ፓኬጅ መኖሩን ወይም ደግሞ መልስ ለመላክ የሚያስችል መሆኑን አረጋግጠው የሚሳተፉበት ሰዓት ነው። በጣም ያው ደስ የሚል ቤተሰባዊነት ስሜትን የፈጠረ ቆይታ እንደሆነ አስባለሁኝ። ከዚያ ውጭ አንዳንድ ሰዎች ቴክስቱ መድረሱን አለመድረሱን የሚሉ ጥያቄዎች ነበሩ። ከዛ ውጭ ደግሞ በየዕለቱ ጥያቄ መመለስ አለመቻል ራሱን የቻለ አንድ ጉዳይ ነው። ለምሳሌ ከቤት ውጭ ከሆነ አባወራው ወይ ልጁ መልስልኝ ባለቤቱ መልስልኝ የሚልበት አጋጣሚ ነበረ። ለማንኛውም እንግዲህ በወሩ ውስጥ ጽናት ኖሯቸው በየዕለቱ የተጠየቁ ጥያቄዎችን በአግባቡ የመለሱ መላሾቻችን እንግዲህ የተመረጡት ማለት ነው። ከነሱ መካከል እድለኛው ዛሬ ይሸለማል ማለት ነው። ለዑምራ የታጩ ተሳታፊዎች ናቸው። አሁን እዚህ የእጣ ቁጥራቸው ወይም ደግሞ ስም ዝርዝራቸው ከስልክ ቁጥራቸው ጋር የምናገኘው ሁልጊዜም ጥያቄ ካለ ሽልማት የሚጠበቅ ነገር ነው። በሚገርም ሁኔታ ሱስ የመሆን ባህሪ ያለው አስተውላችሁ ከሆነ በተለይ ቤት ውስጥ ሊገጥማችሁ ይችላል። 1-4-5 ቀን እንደቀልድ ትጀምረውና መጓጓት ትጀምራለህ። ልገባ እኮ እችላለሁ ምክንያቱም ፉአድ በማግስቱ መጥቶ ምላሹን ሲናገር ልክ ነህ ኦኬ አንድ ሳምንት ልክ ከሆንኩ ለምንድን ነው ማልቀጥለው? አንዱ እሱ ነው። አሁን በተለይ ውጪ ምናምን ከሆንክ ከቤት ውጪ ካፈጠርክ የሚጎልብህ ነገር እሱ በጣም ሌላ በጣም ማመስገን የምንፈልገው ደግሞ ኤቢሲ ዳይፐርን ጭምር ነው። በየሳምንቱ እንግዲህ ዳጎስ ያለ ሽልማት ይዞ መጥቶ ጥሩ ማቆያ ነበረ። ወደ ዑምራው የምንዳረሰውም ያንን በመስጠት ስለነበረ ኤቢሲዎችን በጣም ነው ምናምን ተመልካች ጋር መድረሱን ደግሞ የምታውቀው የዳይፐር ሽልማቱ ካልኩሌት እስከማድረግ ይደርሳሉ ማለት የወለዱ እናቶች በተለይ በጀቱንና የዳይፐሩን የእሽጉን ብዛት ማለት እኔ በሳምንት በወር ውስጥ 3 ምናምን ነው የምጠቀመው የ6 ወር ሲሆን እንደዚህ ነው ምናምን ብለው ካልኩሌት ውስጥ ለሚገቡ ሰዎች አሉና ያው ይሄም እኮ የልጆች ዑምራ እኮ ነው። በነገራችን ላይ ኤቢሲ ዳይፐርን በድጋሚ በጣም ነው የምናመሰግነው።
የተወዳዳሪዎችን ብቻ መሸለም አይደለም። እንግዳ ሆና በእናቶችና ህፃናት ላይ የምትሰራ እንግዳችንን ጋዜጠኛ ዙበይዳ ዙበይዳ በጎ አድራጎት ድርጅትን 100 ዳይፐር ለህፃናት የሚሆን እንደዚህ 200 የሴቶች ንጽህና መጠበቂያ የሚሆን ደግሞ እንግዲህ በስጦታ መልክ አበርክቷል። እንግዲህ እንደ ድርጅት ይጎላል ብለን ስናስብ እንደዚህ አይነት ተቋማት ደግሞ ከጎን እየቆሙ ይሞላሉና በዚህ አጋጣሚ ኤቢሲ ዳይፐርን በድጋሚ እጅግ አድርገን እናመሰግናለን። ከዚህ በኋላም ባሉት እንግዲህ አብሮን እንደሚቀጥሉ ተስፋ እናደርጋለን ኢንሻአላህ። እጣውን እናውጣለን። በነገራችን ላይ መብራራት አለበት አይደል? ሚንበር ቲቪ ነው የኡምራ ሽልማቱን ዘንድሮ የሚሸለመው። ለምንድን ነው? አክቹአሊ ሽልማት መሸለም አለበት። ከዛ ደግሞ የተለያዩ አካላትን መጥተው እኛ ብንሸልምም ኮንትሪቢዩት ብናልክ አሁን ኤቢሲን ስንጠይቃቸው እንደዚህ አይነት ጥያቄና መልስ ውድድር አለ። ሰዎች ሲመልሱ ቴንኪው የምንልበት መንገድ ምን አለ ሲባል እኛ አለን እንደሚሉት ሁሉ አንዳንድ ደግሞ በራስህ ስታደርገው ደስ የሚልህ ነገር አለ አይደለ? ከተመልካች ጋር ያለንን ግንኙነት ይበልጥ ማጎልበት ከምንፈልግባቸው መንገዶች አንዱ ቤተሰባዊነታችንን ሌላ ሶስተኛ ወገንን ብቻ ማሳተፍም አይደለም። እኛም ራሳችን ይሄን ነገር ማድረግ እንደሚኖርብን ከመታሰብም አንደኛው መነሻችን ይሄ ነው። በጣም መልካም። የተወዳጁ ተመልካቾቻችን ልዩ የበዓል መሰናዷችን እንደቀጠለ ነው። እንግዲህ መውጫችን ነው የሚሆነው። እጣውን አውጥተን አሸናፊዋ ወይም አሸናፊው ጋር ደውለን የደስታ ስሜቱን ተካፍለን ወደ ምዕራፍ 2 ጋብዘናቸው ነው የምንለያየው። ዘጌት ብላችሁ ለተቀላቀላችሁን ምንድነው የዛሬው አለባበሳቸው የሚል ጥያቄ ካነሱ እንግዲህ በቅርቡ በሀገራችን በመንግስት ደረጃ በጣም ከፍተኛ ትኩረት ተሰጥቶት በተለያዩ ተቋማት እገዛ፣ በወንድሞች ድጋፍ፣ በመጅሊሱም አጋርነት ወንድማማች የሆኑት የሶማሌና የአፋር ህዝቦች ለሰላም፣ ለእርቅ፣ ለአንድነት ፊታቸውን ያዞሩበት አጋጣሚ በዚህ ረመዳን ውስጥ ካገኘናቸው ትልልቅ ድሎች ሊጠቀስ የሚችል ነው። ይህንን ግሩም የሆነ ስሜት እኛም ለመጋባት እዛ ስሜት ውስጥ ለመቆየት በማሰብ እንግዲህ እኔና ፉአድ በሶማሌ ወንድሞቻችን አቡ ሐኒፋና አዩብ ደግሞ በአፋር ወንድሞቻችን አልባሳት ድምቅ ብለን መተናል። ሲሩም ይሄ መሆኑን እንዲሁ አልፎ አልፎ ማስተዋወስ ጠቃሚ ነው በሚል ነው። አንድ ጥሩ ዜና ወይም መረጃ የሰማሁት ይህን አንድነት ይህን ህብረት ለማጠናከር ይረዳሉ ተብሎ የታሰቡ ፎረሞች አሉ አይደል? አሁን የፒስ ኤንድ ዴቨሎፕመንት አንዱ ነው። ሌላ በጣም ደስ ያለኝ የጋብቻ ትስስር እቅድ ውስጥ እንዳለ ሰምቻለሁ። 100 የሶማሌ ወጣቶች 100 ከአፋር ወጣቶች እንዲያገቡ፣ በተቃራኒው እንደዚህ አይነት የደም ትስስሩን የበለጠ ያጎለዋል። ይሄ እኹዋው እንዳለ ሆኖ ደግሞ ተጨማሪ እንደ ጥሩ ብስራት ዜና የሰማነው ነገር ነው። አላህ ተባት ይስጣቸው። እኛንም እንግዲህ እዚህ ውስጥ እንድንቆይ ስለፈቀደልን ረበና እናመሰግናለን። ሁሌ ሚንበር ቲቪ አንድነት ላይ ህብረት ላይ መሰባሰብ ላይ ቀዳሚ ራያችንም አላማችንም እሱ ስለሆነ የተለየ ስሜት ሰጥቶናል። መርሐባ። እንግዲህ የዕጣ የማውጣት ስነ ስርዓቱን እንከታተላለን። ፉአድ እዛ የተቀደሰ ቦታ ላይ ሄዶ መሐመድ ፈረጅ ባወጣው ዕጣ ነው እዚህ የመጣሁት ወይም እዚህ የመጣሁት የምትለዋን ወይም የሚለውን አቡ ሐኒፋ ባየው ዕጣ ነው አዩ በነበረበት ዕጣ ነው። አይ እኔ ራሱን ለዕጣ አውጪነት ያጨበት መንገድ አገባቡን አሳምሮ ከማውጣታችን በፊት ያወጣው እኛ ማተራመስ አለብን። ሪሊ በጣም ነው የምናመሰግነው ለነበራችሁ ተሳትፎ። በአብሮነታችሁ አድምቃችሁልናል። አላህ ያክርምኩም። ከዛ በፊት ግን እናንተ ከዚህ በፊት እድል ስላገኛችሁ እኔ እንኳን አደረሳችሁ አላልኩም። እድልም አልሰጣችሁኝም። ውሰድ ወስዳለሁ። ቅድም ለምንድን ነው የማልመሰገነው? መርሐባ። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ። ለሁሉም ለቤተሰቦቼም፣ ለመላው የእስልምና እምነት ተከታዮች፣ ለስራ ባልደረቦቼ፣ ለወንድሞቼም እንኳን አደረሳችሁ። እሺ፣ ማን ነው እኛን አላልኩም? ችንጭኮ ማን ነው የሚበላት ይባል ነበር። እስኪ ማሜ ዱዓ ይደረግልህ። አዎ ወላሂ እንደው ፓስፖርት ማተራመሱ ግን ፓስፖርት ያለው ሰው ያድር ነው። ኦኬ ፓስፖርት አሁን ግን ቀን እንትን ብሏል አይደል? እንደፊቱ ነው እንዲያው አሁን እንደውም ያ ብልጭ ፓስፖርት መጥቶ የለ አዲሱ ፈጣንና ቀልጣፋ ቀለል ብሏል። ቡና ውስጡ አለበት አሉ ምስሉ ላይ ማለት ነው። ኢትኮፍ ነው። ስለዚህ እኔ ላውጣው። ክቡራትና ክቡራን ተመልካቾቻችን ማናት ማን ነው አሁን የምናውቀው ይሆናል ኢንሻአላህ። የዑምራ ተሸላሚ በሰላም ነው ያወጣው። ተሸላሚ ማን ይሆን ማን ትሆን?
ቢስሚላህ ወዴት ይሆን? አዲስ አበባ ነው ሀገር ነው? አላሁ አክበር አላሁ አክበር ተመርጧል ቁጥሩ ልደውል አንተ ራስ ደውል አላህ ሲከፈት ራሱ እንዴት ደስ ይላል ተመርጧል ክብራትና ክብራት ተመልካቾቻችን ማን ይሆን መርሐባ የተወዳጁ ተመልካቾቻችን እንግዲህ በአላህ Subhanahu Wa Ta'ala ጥሪ በሱ ቀጠሮ የተቀደሰው ቦታ ላይ ሄዶ ዱዓ የሚያደርግልን ወይም የምታደርግልን እህት ለመደወል እየተዘጋጀው ነው። ቁጥሩን ንገረን። በ09 ጀምሮ በስንት የሚጠናቀቅ ቁጥር ነው? ካለ 09 ብሎ ሲጀምር የሚገርም ሁኔታ ያወጣል ቁጥሩን የራሱን ስለሚያወጣ ማለት ነው። 09 ብሎ ጀምሮ 09 ብሎ ነው የሚጨርሰው። ከዛ በምን መሀል ላይ የሚገራርም ቁጥሮች አሉ። በአጠቃላይ ዘጠኞች የበዙበት ቁጥር ነው። የተጠራ አይመስልም? የተጠራ ያርገው። ስለዚህ ልደውለው አይደለ? በጣም 0913 ብሎ የሚጀምር የሚገራርም ቁጥር አንዱ እሱ ነው። 92 ይልና የመሀሉን እንግዲህ ሲደርሰው እኔ ነኝ ብሎ እንዳይመጣ ነው። እኔ ልብ የሚመታው ነገር አሁን አልተደወለም። አይ በጣም በቃ በጥንቃቄ ምክንያቱም ቁጥሮቹን እየጻፍኩ ሲሄድ ኮንታክት ሊስት ላይ ስም እያየሁ ስለነበረ እንትና ደርሶት ይሆን እንዴ ያልኩኝ ነበር። ቢስሚላህ اللهم صل وسلم وبارك على سيدنا محمد እየጠራ ይሆን በማንሳት ላይ እንግዲህ ይበረታሉ ብለን እናስባለን። ይኸውልህ አላሁ አክበር አላሁ አክበር ጠራ ማሻአላህ ይነሳ ይሆን? ለማን ቀጣዩ ጥያቄ እስቲ ቢስሚላህ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንደምን ዋላችሁ? አልহামዱሊላህ ዒድ ሙባረክ። ተባረከላህ። መሐመድ ፈረጅ ይባላለሁ ከሚንበር ቲቪ አብሮነት ፕሮግራም ነው የምደውልልሽ። ማለት መሐመድ ፈረጅ ይባላለሁ ስል መሐመድ ፈረጅ ይባላለሁ። መሐመድ ፈረጅ ከሚንበር ቲቪ አብሮነት ፕሮግራም። እሺ ማንን በልህቴ እንተዋወቅ? ሙኸይር ይባላለሁ። ሙኸይር ሙኸይር እስኪ አይቅርታ ድምፅሽን ጮክ አድርጊው። ማን አልሽኝ? ደንበኛ ናት። ሙኸይር ሙኸይር ከየት ነው ሙኸይር? ከየት ነው? ምን ነው ሙኸይር? ከኩታበር ሙኸይር አየለ። ኧረ በደንብ ተዋወቁ። እንግዲህ ታይ ነበረ ሚንበር ቲቪ ከቤተሰብ ጋር ነበር የምታዩት? ከቤተሰብ ጋር ነው። ከዚህ በፊት ቤተኛ ነሽ? ከዚህ በፊት ሚንበር ቲቪ ላይ ሙኸይር የሚታወቅ ስም ነው እንዴ? ወንድ ባልደረቦቼ ስምሽን ሲሰሙ በምንድን ነው የሚታወቀው? ምን ደርሶሽ ያውቃል? ቱርክ ኢስታንቡል እንትን ደርሶ ነበር። ወላሂ በጣም ይገርም። በቃ ይሄ ይቅርብሻ። ዴሊኩ በጣም ይቅርብሻ። በቃ ሙኸይር ሊትረሳችኋል። ዳይፐር ይሁንላትና ለሷ በጣም የሚገርም ነው። ምንድነው የአብሮነት ፕሮግራምን ተከታታይ ነበር ነው? እየተከታተልኩ ነበር። ጥያቄና መልሶቹን በየጊዜው ትመልሺ ነበር? በየጊዜው ነው። ያመለጠኝ የለም እስካሁን ድረስ ተከታተላለሁ። ወሩን ሙሉ ምንም በቃ ሳትወጪ ማለት ነው? አልወጣሁም። አንድም አላለፈኝም። የሚገርም ነው። አንድም አላለፈኝም ነው የምትለው። እስቲ ከኔ የበለጠ የሚያውቁሽ ቤተሰቦች አሉ እዚህ። እስቲ እነሱ ላናግሪያቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢስታንቡል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ ሐኒፋ ነኝ። በሷ በኩል ነው ማናገር ያለብን። እንኳን አደረሰሽ። አለይኩም ሰላም። የሚገርም ነው። ሙኸይር ሲል እኔ ያው ቆይቷል። በርግጥ የቱርክ እጣ ሲደርስ የዛሬ 3 ዓመት አካባቢ እንደዚሁ ወሩ ሙሉ ተሳትፈሽ ጥረት አድርገሽ ነው ያንንም የተሸለምሽው። የሚገርም ነው። በጣም ደስ የሚል ነገር ነው። በጣም በድጋሚ እኮ የቀጣዩንም ዓመት እኮ አሸንፋለች። እሷ እኮ ስሟ እኮ ነው አሁን ያስቸገረው። ሙኸይር ነው በጣም ያስቸገረው። የቀጣዩንም ዓመት አሸንፋለች። ባቡል ኸይር። ሰላም አለይኩም ሙኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አለሽ?
አልሐምዱሊላህ ደህና ነኝ። አልሐምዱሊላህ እንደዚህ ቤተሰብ መሆንሽን እኮ እኛ ድሮም እናውቃለን። በእርግጥ በጣም ስሚ፣ እንግዲህ አሁን እኛ ዳይፐር ለመሸለም ስናስብ ነው አንቺ ጋር የደወልነው እና አንቺ ግን የነየትሽው ለምንድን ነበር? እኔማ ሀጅና ዑምራ ነው። ሀጅና ዑምራ የዛን ጊዜ እኮ ስትደውል ሀጅና ዑምራ የሚያስሄድሻል በቃ ቴሌቪዥኑን እንኳን ተንከባከቢ ምናምን እኮ ብላላ ጠፋሁት። ጉድ እኮ ይኸውልህ እኔ እረሳለሁ እኮ። ለማንኛውም ጥሩ ነው እንዳትረሺ። ለማንኛውም እንግዲህ እኛ ዑምራ ብታገኝ በጣም ደስ ይለን ነበር ዑምራ ብታገኝ በጣም ደስ ይለን ነበር። ዛሬ ግን ያው ሁለት ስጦታ ነው ያለው አይደለ? አንደኛው የዑምራ ስጦታ ነው፣ አንደኛው ደግሞ የዳይፐር ስጦታ ነው። ቤት ውስጥ ልጅ አለ ዳይፐር የሚያስፈልገው? የለም ግን የለም ግን እናቴ ባጋጣሚ ታማ እያሳመምኩ ነው እንጂ ልጅ የለም። ያ ረቢ አላህ አፊ ያድርጋቸው። ማሻአላህ። በዚህ አጋጣሚ በዘንድሮ ዓመት በአብሮነት በረመዳን 9 ላይ ሲከናወን የቆየው የከረመው የጥያቄና መልስ ውድድር የመጨረሻው ውጤት ታውቆ የዑምራ አሸናፊ ሆነ። عليكم تقبل الله منا ومنكم عيد مبارك ማዘር አለው አጠገብሽ ወይስ ጂት ነው? ኧረ እንደው ልጄ ነው ያለው። ግንባሩ ጉንጩ ሳይ ባለቤቴ ማለት ነው። ደስ አለሽ? በጣም እኛ ራሱ ገርሞናል። እኔ ስምሽን ስሰማ ነው ፉአድ ጥያቄና መልሱን ሲያወጣ የነበረው ፉአድ በሙቀት ብዛት ሞቀው። ላንቺ በጣም ደስ ብሎናል ወላሂ። ምን ተሰማሽ? ኧረ በጣም እንጃ የተሰማኝ መግለጽ በአሁኑ ሰዓት እራሱ አልቻልኩም ወላሂ። እኔ እንጃ ዱዓ አድርጋችሁልኛል ይመስለኛል። በዛን ሰዓት ይሄንን ተመኝታችሁልኛል እናንተ። እኔ ግን የሚመስለኝ እየተንከባከብሻቸው ያሉት እናትሽ ዱዓ ይመስለኛል ለዚህ ያበቃሽ። በጣም ልክ ነው። አላህ ይቀበልሽ። እንግዲህ አንቺ ራስ መናገር አቃተሽ፣ እኛ ራሱ መናገር አቃተን። ፉአድ ራሱ አሁን በቃ እያራገበ ሊጨርስ ነው። ለማንኛውም እስኪ ጥያቄ ሲጠይቅ የነበረው እሱ ነው። እስኪ እንኳን ደስ ያለሽ ይበልሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደስ ያለሽ፣ እንኳን አደረሰሽ። እንኳን አደረሰን። ቃል ራሱ እያጣራት ነው። ለአንቺ በጣም ደስ ብሎናል። እንግዲህ እኔም ቃል አንሶኛል ወላሂ በጣም ደስ ብሎኛል። እዛ ሄደሽ እንግዲህ ዱዓ እንደምታደርጊልን ተስፋ እናደርጋለን። እናትሽንም አላህ አፍ ያርግልሽ። በጣም እሺ አሚን ኢንሻአላህ። ለቤተሰብ በሙሉ እንኳን አደረሳችሁ በይልን እንግዲህ እየሰሙ ሁሉም ባለቤት ያለ ማሻአላህ። ያው በዓል ነው ሰብሰብ በጣም ነው እንደው አረው ድምጻቸውን ብንሰማ እንደው የባለቤትሽንም ድምጽ ብንሰማ በጣም ደስ ይለን ነበር ፈቃደኛ ከሆነ። በቀጣዩ ዓመት ኡሙ ኸይር ካለች አንሳተፍም የሚሉ ተመልካቾች እንደሚኖሩ ተስፋ አደርጋለሁ። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ እንተዋወቅ፣ ማን ልበል? አይመን እባላለሁ። አይመን፣ በጣም ደስ የሚል ስም ነው ያለህ። ታውቃለህ አይደል? አዎ በጣም። እናትህ የሆነ ነገር አስደስቷታል። ምን እንደሆነ ገብቶሃል? አዎ በጣም ባንተ ይከታተል ነበርና። እሺ ነው ነበረ። አልহামዱሊላህ። እንኳን ደስ ያለ፣ እንኳን ደስ ያላችሁ። ስልኩ መጀመሪያ መስራቱ በጣም ከባድ ነው። ማሻ እስኪ ሌላ ሰውስ ማን አለ? ከውጭ ሀገር እንደተደወለ ስልክ እየተቀባበልን እንስማና። አባቴ ያለ። እሺ ስጣቸው እስኪ። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አላችሁ? ደህና ነን አልহামዱሊላህ። ሰላም ናችሁ? እንኳን አደረሳችሁ። ዒድ ሙባረክ ብለናል።
እንኳን አብራ ደረሰን። ሰላም ናችሁ? ማሻአላህ የሆነ እዛ አካባቢ ደስ የሚል ስሜት አለ ቤታችሁ ውስጥ። እንዴት ነው ደስታ ገብቷል መሰል? ደስታ ገብቷል መሰል። እንደው ኡሙ ኸይር ስትቦርቅ እየሰማናት ነው። በጣም ነው ደስ ያለን። ለሁለት ጊዜ አሸነፋ። በጣም ነው ደስ ያለን። ያው ባናፈጥር ይሄን ነው የምንከታተለው። አይዋ አልহামዱሊላህ በጣም ነው ደስ ያለን። እንኳን ደስ ያላችሁ በድጋሚ ቤተሰቦቻችሁንም ሁሉንም አላህ ብሎ ደግሞ እናንተም ሰብሰብ ብላችሁ የምትሄዱበትን እድል አላህ ይስጣችሁ። መርሃባ በሉ እንግዲህ ያው ሸከፍ ማድረግ ጀምሩ ካሁኑ። እኛ የሷን ችለናል፣ የእናንተን ደግሞ አላህ ርዝቁን አስፍቶ ሰብሰብ ብላችሁ ደግሞ እዛው ሐረመል መኪ ላይ ደግሞ ቁጭ ብላችሁ ወደ ጀሊሉ የምትማጸኑበትን አላህ እድል ይስጣችሁ። መርሃባ ወንድሜዋ መርሃባ። እሺ አላህ ይጠብቃችሁ። ጀዛኩሙላሁ ኸይር። ቤተሰብን ሁሉ ሰላም በሉ። እንኳን አደረሳችሁ መልእክት የምታስተላልፉት ካለ እድሉን እንስጣችሁ። ያው እንግዲህ ለመንበር ቲቪ በጣም እንኳን አደረሳችሁ በሉልን። ለሚያወዳድሩን ለመላው የኢትዮጵያ ሕዝብ እንግዲህ እንኳን አደረሳችሁ እንድትሉልን እንፈልጋለን። መርሐባ ደርሷል። በማሸነፏ ደግሞ ባለቤቴ በጣም ደስ ስላለኝ ያው ለሁላችንም እንግዲህ መልካም ኡሙ ኸይር ግን ሌሎች ነገሮችም ላይ እንዲህ አይነት እጣ ገጥሞት ያውቅ ይሆን? እሺ ማን አለ ሌላ? እሷን ደግሞ የምታስተላልፈው ካለ እሷን አግኛት። መርሐባ ግን እንደው አንተ ልጠይቅህ አንድ እንደው ጥያቄ። እሺ አሁን እዚህ ወንድሞች እየጠየቁ ነበር። እንደው እዚህ ቲቪ ላይ በሚደረጉ ተሳትፎች ብቻ ነው እድለኛ የምትሆነው ወይስ ሌላውም ጊዜ ላይ እንደዚሁ እድለኛ ነኝ? ኧረ ሌላውም ብዙ እድል አላችሁ። አዎ እኔ ዝም ብዬ ሳስበው አንተንም ያገኘችው በዚህ እድል ላይ ነው። እሺ ኡሙ ኸይር ስጠንና ኢንሻአላህ እንሰናበታት። እሺ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አሁን አንቺ በተራሽ እንኳን አደረሳችሁ የምትያቸው አካላት ካሉ እድሉን እንስጥሽና የዛሬውን ዒዳችሁን እንግዲህ በደስታ እንድታሳልፉ እድሉን ያው እኛ ተተንውጣ ማለት ነው። እሺ በመጀመሪያ አላህ እዚህ ላደረሰኝ አላህ እንደው በጣም በቃ የማመሰግነው አላህ አልሐምዱሊላህ። እናንተን የተለያዩ ጥያቄ እያቀረባችሁ እንደው በጣም የእናንተን ፕሮግራም ብዙ ጊዜ ስለምከታተል እናንተን እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አብሮ አደረሰን። እኔ ጋር በጣም ጀማዓውናም ጥያቄ የምንከታተለው አለ። ራምላ ሁሴን ከነቤቱ ዘባ እንኳን አደረሰሽ ማለት እፈልጋለሁ። መርሐባ ረምላ። ራምላ ሁሴን ማን ቀረ? ልጆቼ እናቴ ታምነሱ በጣም አላሁ አክበር። እንግዲህ ለሁላችሁም አላህ ከምታስቡት በላይ ሁሉ ነገር ያሳካላችሁ። ረመዳናችሁ መቅቡል ይሁን። ዒዳችሁ በደስታ ይለፍ። ቀጣዩም ጊዜ በዒባዳ የደመቀ ይሁንላችሁ። እሺ አይሁን መግለጽ አልችልም። በጣም ያ ረቢ የደስታ እንባ ነው አይደል? አዎ የደስታ ነው። እሺ ያው እንግዲህ እጣውን ያወጣው መሐመድ ፈረጅ ነው። በዱዓና በዘምዘም አትርሽ። በነገርሽ ላይ እጣውን ያወጣው እንግዲህ ጥያቄውን ያዘጋጀችው እህት ፋይዛ፣ ጥያቄውን ያቀረበው ወንድም ፉአድ፣ ከዛ ቴክኒካል ነገሩን የሰራው ብዙ ትላለ፣ ሽልማቱን ያዘጋጀው ሚንበር ቲቪ፣ እጣውን ደግሞ ዛሬ ያንን ቁጥር መርጦ ሽልክ አድርጎ ያወጣው መሐመድ ፈረጅ ነው። ስለዚህ በሄድሽበት እነዚህን ሁሉ ሰዎች እንዳትረሺ። በተለይ መሐመድ ፈረጅን ደግሞ ሙስና ማን ነው በኸይር አስታውሽው። ኡሙ ኸይር ነሽ በዱዓና በዘምዘም እንዳትረሽኝ ብለዋል። ሁላችሁንም እንደው እንኳን አደረሳችሁ ማለት እፈልጋለሁ። እናንተ በጣም ነው ማከብራችሁ፣ በጣም ስራችሁ በጣም ነው ደስ የሚለኝና መሐመድ ፈረጅ እንዳልከው በቃ ከመጀመሪያው ጀምሮ ነው ቤተሰብ ሆኛለሁኝ። አቡሃኒፋን ፉአድንም በቃ እንኳን አደረሳችሁ ከመቤተሰባችሁ እናንተን አኸያር ያርግልኝ። በቃ አሚን ጀዛኪላሁ ኸይር። ወይ እንግዲህ እኛም ወደ ዒዳችን እንሂድ፣ እናንተም ወደ ደስታችሁ ሂዱ። መራባ እንዴት ነው የማደርገው ታዲያ? ይሄን ፕሮግራም እንዴት ነው የማስቀጥለው? አሁን እንግዲህ ቀጥታ ከዚህ በኋላ የሚንበር ቲቪ አስተዳደር ክፍል ያገኛችኋል። መቼ ነው ምንድነው የፓስፖርት ሴሬሞኒው ያሉትን መረጃ ዝርዝር ነገሮች ከዚህ በኋላ ታወጋላችሁ ማለት ነው። እናንተ ያው ፓስፖርት ካለ ፓስፖርት፣ ካልታደሰ ፓስፖርት ማደስ፣ ሌሎችንም ዝግጅቶች በእናንተ በኩል መጠናቀቅ ያለበትን ሙሉ መረጃ የሚሰጣችሁ ሰው ኢንሻአላህ እናመቻቻለን። ስልካችሁ ተይዟል፣ እንደውላለን ኢንሻአላህ። እሺ ማራባጁ አላህ ይጠብቃችሁ። ሀይ ሰላም አለይኩም ወራህመቱላሂ ወበረካቱ።
ሰላም ወራህመቱላሂ ወበረካቱሁ። በጣም የሚገርም ነው እንግዲህ ላለፉት 20 ምናምን ቀናት ሰዓቱን ጠብቆ ሲቀርብ የነበረው ጥያቄና መልስ ውድድራችን ከ100 ሺህ በላይ ተሳታፊዎች ነበሩት። አንድ ሰው ብቻ መላክ ስለቻልን ኡሙ ኸይር እድለኛ ሆናለች። እንኳን ደስ አላት። ወሎ ኩታበር እንግዲህ በጣም ደስ ይላል። ከዚህ በፊት የቱርኪስ እንደዚሁ በቤተሰብ ነው ያኔም እንደዚሁ ደውለን ስናወራ ተሳትፋ ነበር። በአጋጣሚ ሆኖ የኢስታንቡል አዲስ ቱር ትራቨል ነበር ስፖንሰር ያደረገው። በሰዓቱ መሄድ ነበረባት፣ እድሉን አግኝታለች። ግን እሷ ገና ለእንደዚህ ነገር ኤክስፖዠር መጀመሪያ ነው። ፓስፖርት እጇ ላይ አልነበረም። ወጪውን ነው ከቨር ለማድረግ ሌሎች ፕሮሰሶች አሉ፣ እሷ መሄድ ማትችልባቸው ምክንያቶች። ስለዚህ ያንን ቀጥታ ወደ ቱርክ መሄድ አልቻለችም ነበር በሰዓቱ ማለት ነው። ከዛ በሌሎች አማራጮች ከተቋሙ ጋር ተነጋግረው መፍትሄ አበጅተውለት ነበር። እንግዲህ አሁን ደግሞ ከዛ ጊዜ ተምራ አይ ቲንክ ፓስፖርት የሚያወጣች ይመስለኛል። አይ ጊዜም ስላላት አሁን እንደው ጊዜም አላት በደንብ መሳካት የሚችል ነው። ኢንሻአላህ ደመቅ ብለው ደርሰው ይመለሳሉ ብለን እናስባለን። ስሜቷ በጣም ይጋባል። ለትንሽ ስሜታዊ ሆኜ ነበር ከሷ ጋር እሱ የሞቀኝ መስሎታል፣ ግን ያው እንባይን እያባረርኩ ነበር በጣም። ለማንኛውም ምልህ ደስ ይላል እኮ ያው ሰው የደገሰውን ሲበሉለት የወለደውን ሲስሙለት በጣም ደስ ይላልና እህት ፋይዛም ቴንክ ዩ ላዘጋጅሽልን ጥያቄ፣ አንተም ላቀረብከው ለተሳተፋችሁ ሁሉ ወላሂ የዚች እህት እጣ ያው እናንተም ጋር የሚመጣው ይሄው ደስታ ነው የሚመጣውና በእህታችን ደስታ ደግሞ መደሰት ያስፈልጋል። እኔ ጋር ይመጣም ነበር ብለን መቆጨትና ይሄ ያለ አይደል የእንትን ስሜት እንዳይይዘን ታግዬ ነበር ሞክረን ነበር። ይሄ ደግሞ አላህ የሚወፍቀው ነው የሚመርጠው ነው። ይሄ ሁሉ የቀደር ውጤት ጠጋ ብላችኋል። ግን ለሚቀጥለው ደግሞ መሳተፍ ይፈልጋል። በነገራችን ላይ እንደ ሚንበር ቲቪ ይህ ነገር ብዙ ሰዎችን እያነቃቃና ብዙ ቤት ለእውቀት ጥሩ በር እየከፈተ ስለሆነ በመደበኛው ጊዜ ይቀጥል የሚሉ ድምጾች አሉ። በመደበኛው ጊዜ በኖርማሉ በየጊዜው ልጆቻችን እየተከታተሉ የሚሳተፉበት እንደው ያው የሽልማቱ ጉዳይ መተለቁ ማነሱ ሳይሆን ዋናው ነገር ሰዎች ለእውቀት ያላቸውን ጉጉት እንዲጨምሩ ለማድረግ ነው። እውቀት ደግሞ በጥያቄና መልስ ሲሆን ይዳብራል በደንብ። ይሄ ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም መጥቶ እንደዛ ነው አይደል? አንዱ ሐዲሱ ጅብሪል እኮ የሚያስተምረን እየጠየቀ እየመለሱ እንደዚህ ነው የተማማሩትና ይሄ እሳቸውም ሱና ስለሆነ ምናስቀጥለው ይሆናል ኢንሻአላህ። በድጋሚ መብሩክ እንኳን ደስ ያላችሁ የኡሙ ኸይር ቤተሰብ የአካባቢው ኩታበርም አካባቢ ያላችሁ በሙሉ እንኳን ደስ ያላችሁ ለማለት እንወዳለን። ሚንበር ቲቪ በየጊዜው እንዲህ አይነት እጣዎችን እድሎችን ያዘጋጃል። እየተከታተላችሁ ቤተሰብ ሆናችሁ እንድትሳተፉ በድጋሚ ለማስታወስ እንወዳለን። ኡሙ ኸይር የደረሳት ሁሉ ሌሎችም ይገባቸዋል። በየጊዜው ቀጣይ ዓመትም እንደዚህ ቅርብ ነው እና ኢንሻአላህ ሌሎችም ፕሮግራሞች ይኖራሉ። አዲስ ምን ጀመራቸው አላፊክራ አሁን ኸሚስ ምሽት ከዚህ ፊት የተወሰነ የጀመራቸው ነገሮች ነበሩ። በእነሱ ምን ቀጥላቸው ይሆናል። ሰው እንደዚህ ነቃ ብሎ የሚሳተፍና እንትን የሚያደርግ ከሆነ ኢንሻአላህ አላህ ሸላሚዎችንም ያብዛልን፣ እኛንም አቅሙን ይስጠን፣ ተሸላሚዎችንም በዛው መጠን ያብዛልን ኢንሻአላህ። እንግዲህ ረጅም ሰዓት ያዘን ባለድላችንን በማመስገን እና በመሸለም አሁን ወደ ቀጣይ ፕሮግራም ኢንሻአላህ እንምራና እንመለስ። የምዕራፉን ነው የምናጠናቅቀው፣ እኛ እንወጣለን። ከዚህ በኋላ ደግሞ ከተባባሪ አዘጋጆች ጋር የተሰናዱ የበዓል ፕሮግራሞቻችን ይቀርባሉ። ምሽት 2 ሰዓት ላይ በእህቶች ፊት አውራሪነት 180 ምዕራፍ 2ን ይዘን እንመጣለን። مرحبا بدقامي عيدكم مبارك تقبل الله منا ومنكم صالح الأعمال كل عام وأنتم بألف خير يا زمر زيارة ሌሎችም በጣም ብዙ ጉዳዮች ላይ በሌላ ቤት ሆነው በእንግድነት እየተመለከቱን ያሉም ይኖራሉ። ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ አሁንም ሁላችሁ የደመቀ ያማረ እንዲሆን በድጋሚ ተመኘን። የሚንበር ቲቪ ፕሮግራሞች ይቀጥላሉ። በአመሻሹ ላይ ደግሞ እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። تقبل الله منا ومنكم عيد مبارك علينا وعليكم.